ሰዎች እንደምንቆያችሁ ዛሬ ስለ ልሳን አንዳንድ ነገር ላወራችሁ መጥቻለሁ። ከእግዚአብሔር ቃል ማለት ነው። ምክንያቱም ልሳን ሲነሳ በዙሪያው በአሕዛብ ዘንድ ብዙ ጥያቄ አለ፣ ቤተክርስቲያንም በብዙ ክርስቲያኖች ዘንድ ጥያቄ አለ። እኔ ግን የሚገባኝን ከእግዚአብሔር ቃል መንፈስ ቅዱስ ያስረዳኝን አስረዳቸዋለሁ ማለት ነው። አንድ ቆሮንቶስ ምዕራፍ 14 ላይ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና፣ በመንፈስ ግን ምስጢርን ይናገራል። ትንቢት የሚናገር ግን ለማነጽ፣ ለመምከር፣ ለማጽናናት ለሰው ይናገራል። በልሳን የሚናገር ራሱን ያንጻል፣ ትንቢት የሚናገር ግን ማህበሩን ያንጻል። ሁላችሁ በልሳን ብትናገሩ ይወድ ነበረ ይላል። ጳውሎስ እንደሚታወቁ በመሃል ላይ ሲያወራ እኔ ከእናንተ ይልቅ በልሳን እናገራለሁ ይላል። በልሳኖች እናገራለሁ ይላል። ጳውሎስ በጣም በእግዚአብሔር ጸጋ ታምራት፣ በምልክት በድንቅ የተሞላ ነው። አጋንንቶች ልብሶቹ አጋንንቶችን ያወጣል። ስለዚህ ይሄ ሐዋርያው ለቆሮንቶስ ቤተሰቦች ወይም ለቆሮንቶስ ቤተክርስቲያን ስለ ልሳን ጸጋ እንዴት መጠቀም እንዳለባቸው በደንብ አድርጎ ያብራራል ማለት ነው። ልሳን አንደኛው ዳይቨርሲቲ ኦፍ ላንጉጅ የሚባል ልሳን አለ ማለት በብዙ አይነት የህዝብ ቋንቋ በዚህ ምድር ላይ ባሉ ቋንቋ ልትናገሩ ትችላላችሁ ማለት። እግዚአብሔር አንዴ ትምህርት ቤት ሳገቡ ቋንቋ ትምህርት ቤት ሳገቡ በአንድ ጊዜ ሊሞላችሁ ይችላል፣ በብዙ አይነት ዓለማት ቋንቋ ማለት ነው። በዓለማችን ላይ ባሉ በብዙ አይነት ቋንቋ አንድ ሊሞላችሁ ይችላል። ሁለታ ኤንጀሊክ ላንጉጅ የሚባል የመልአክ ቋንቋ የሚለው ነው። እንድላል በሰዎችና በመላእክት ልሳን ብናገር ይላል። ስለዚህ የመልአክ ልሳን አለ። አንድ ቆሮንቶስ ምዕራፍ 13 ላይ በመልአክ ልሳን ብናገር ይላል። ስለዚህ የመልአክ ልሳን አለ። መልአኮች የሚያወሩበት የራሳቸው የሆነ ቋንቋ አለ። ስለዚህ እግዚአብሔር በልሳኖች ሰውን ይሞላል። እንዲህ ብሎ የምናገረው በልሳን የምናገር ለእግዚአብሔር እንጂ ለሰው አይናገርም ይላል። ስለዚህ በልሳን ስንናገር ቀጥታ ለእግዚአብሔር ነው የምንናገረው። ስለዚህ ከእግዚአብሔር ጋር እንድንግባባ አዲስ የተወለድን በመንፈስ ቅዱስ ዳግመኛ በእግዚአብሔር መንግስት ውስጥ የተወለድን ሁላችን የምንናገርበት ልሳን ሰጥቶናል። ልሳን ማንኛውም ዳግመኛ የተወለደ ከአምላኩ ጋር የማወራበት የመንግስት ቋንቋ ነው። የእግዚአብሔር መንግስት ቋንቋ ነው ማለት ነው። ስለዚህ ይሄ ቋንቋ ስትናገሩ እግዚአብሔር አምላክ የሚተረጎም ከሆነ ትርጉም ያለው ከሆነ ማህበሩ ይታነጽበታል። ማህበሩ እንዲታነጽ ቢተረጎም ከትንቢት ጋር እኩል ነው። ያው በአግባቡ ህዝቡ በሱ ሊጽናና ይችላል፣ ሊታነጽበት ይችላል ማለት ነው በልሳን። ሁለታ ደግሞ ማይተረጎም ከሆነ ባለቤቱ ራሱን ያንጻል። እግዚአብሔር በዚህ ምድር ላይ ያሉ የሱ ቤተሰቦች የእግዚአብሔር ልጆች ራሳቸውን እንዲያንጹ ከየትኛውም በመከራ በችግር ጊዜ ራሳቸው እንዲያንጹ መንፈሳቸው እንዲታነጽ ይሄን ልሳን ሰጥቷል ማለት ነው። እንዲህ በልሳን የሚናገር ራሱን ያንጻል፣ ትንቢት የሚናገር ግን ማህበሩን ያንጻል። ትንቢት ቀጥታ ወደ ማህበሩ ወይም ወደ ህዝብ ሲመጣ ህዝቡ በዛው ትንቢት ይጽናናል። ልሳንም ደግሞ ሲመጣ ያ ልሳን የሚተረጎም ከሆነ እኩል ነው ከትንቢት ጋር ማህበሩን ሊያንጽ ይችላል። እግዚአብሔር ግን እያንዳንዱ አማኞች ትንቢትን ልሳንን እንድናገር ይፈልጋል። ምን እንዳደርግ? ራሱን እንዲያንጽ። በልሳን የሚናገር ራሱን ያንጻል። በጨነቀው ሰዓት፣ በፈራ ሰዓት፣ በጣም አቅም ባጣበት ሰዓት፣ መጸለይ በማይችልበት ሰዓት ላይ ሾርት ታይም በልሳን አጭር ጊዜ በልሳን የሚጸልየው ረዥም ሰዓት በሚያውቀው ቋንቋ ከሚጸልየው ይበልጣል። በልሳን ስንጸልይ መንፈሳችን የምንጸልየው፣ በልሳን ስንጸልይ መንፈሳችን የሚታነጸው። ስለዚህ ካለንበት ሁኔታ ወዲያው ልንወጣ እንችላለን። ማይንዳችን ሪፍሬሽ ያደርጋል።
አይምሯችንን ሪፍሬሽ ያደርጋል። ህይወታችን በጣም ሪፍሬሽ ያደርጋል። እዚህ በዚህ ቋንቋ ስንናገር ወዲያው ቅጽበታዊ የእግዚአብሔር ቋንቋ ስለሆነ የእግዚአብሔር መልአኮች በዚህ በህይወታችን ላይ በእያንዳንዱ በሚያስብለው ጉዳይ ላይ ሊንቀሳቀሱ ይችላሉ፣ ጣልቃ ሊገቡ ይችላሉ ማለት ነው። ስለዚህ ልሳንን ለመናገር አትገለገሉ። አንዳንዶች ተቀብለው ጸጥ ብለዋል፣ አያወሩም፣ በእሱ አይጸልዩበትም፣ በእሱ አይዘምሩበትም። ግን ጳውሎስ ሲናገር በአይምሮ ይዘምራለሁ፣ በልሳን ይዘምራለሁ። ያ ማለት በመንፈሴ ይዘምራለሁ፣ በአይምሮም ይጸልያለሁ። ያ ማለት በማውቀው ቋንቋ ሊጸልይ ይችላለሁ፣ ደግሞ በልሳን ወይም እግዚአብሔር በሰጠኝ በዚህ ቋንቋ ሊጸልይ ይችላለሁ። ስለዚህ ጳውሎስ ይህን ቋንቋ እንደዛ ብሎ ነው የሚያብራራው። እዚህ ይህን ጸጋ በህይወታችሁ ላይ እንዲገለጥ በናዝሬቱ በኢየሱስ ስም ጸልያለሁ። በዚህ ምሽት በዚህ ቋንቋ እግዚአብሔር አምላካችሁ ህይወታችሁን እንዲሞላ፣ ዘመናችሁን እንዲሞላ፣ ከዚህ ሰዓት ጀምሮ በዚህ ቋንቋ አፋችሁ እንዲከፈት በኢየሱስ ስም መንፈስ ቅዱስ አሁን ወደ መንፈሳችሁ በዚህ ቋንቋ እንዲሞላችሁ ጸልያለሁ። በጌታ በኢየሱስ ስም ይህን ቪዲዮ ለምትከታተሉ ሁሉ ከዚህ ሰዓት ጀምሮ እግዚአብሔር አምላክ አይኖቻችሁን ይከፍታል፣ ጆሮቻችሁን ይከፍታል። በልሳኖች መናገር ትጀምራላችሁ። አንደበታችሁ በዚህ ቋንቋ ተሞላ ይሁን። ህይወታችሁ በዚህ ቋንቋ እንዲሞላ በኢየሱስ ስም ጸልያለሁ። እንዲህ ይላል፣ ከሁላችሁ ይልቅ በልሳኖች እናገራለሁ፣ እግዚአብሔርን አመሰግናለሁ። ነገር ግን ሌሎች ደግሞ አስተምር ዘንድ በማበ እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮ ልናገር ይወዳለሁ። ስለዚህ ጳውሎስ በዛ ቆሮንቶስ ከሚገኙት ከሁሉም በበለጠ ልሳንን ይናገራል ማለት ነው። ሃይ ዳይሜንሽን ልሳን ማለት ነው። ከፍ ያለ ዳይሜንሽን ላይ ነው ያለው ጳውሎስ ማለት ነው። ስለዚህ ከሁሉም ይልቅ ቆሮንቶስ ላይ ከሚገኙት ይልቅ ጳውሎስ በልሳን ቋንቋ የተሞላ ነው። ረዥም ሰዓት መጸለይ ይችላል። ደግሞ ሃይ ፓወር የያዘ ሃይ ስልጣን የያዘ ቋንቋ ይናገራል ማለት ነው። ስለዚህ ኤብሪ ቅዱሳን በኤብሪዌር በኢትዮጵያም በውጭም በተለያየ አካባቢ ያላችሁ ይህን ጸጋ መሞላት የምትፈልጉ በዚህ ቋንቋ መሞላት የምትፈልጉ መንፈስ ቅዱስን ደጋግማችሁ በዚህ ጸጋ እግዚአብሔር መንፈስ እንዲሞላችሁ ህይወታችሁ በዚህ ጸጋ እንዲሞላ መጠየቅ አለባችሁ። በዚህ ጸጋ ቤተክርስቲያንን ማገልገል አለባችሁ። ስለዚህ እንደሰማችሁት ከሆነ ሐዋርያት ሥራ ምዕራፍ 2 ላይም መጀመሪያ መንፈስ ቅዱስ ወደዚህ ምድር በመጣ ሰዓት ላይ ቤተክርስቲያን ለመመስረት ሲመጣ በሐዋርያቶች ላይ በነ ጳውሎስ፣ በነ ጴጥሮስ፣ በነ ዮሐንስ፣ በነ ያዕቆብ፣ በነ ፊልጶስ፣ በነ ቶማስ ላይ መንፈስ ቅዱስ መጀመሪያ ሲመጣ ህይወታቸው በዚህ ቋንቋ ተሞልቶ ነበረ እና አንደበታቸው ተቀየረ። እንዲሁም እግዚአብሔር ቃል ሲናገር ሐዋርያቱ በአንድ ተሰብስበው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ የነበሩበትን ቤት ሞላው፣ በእያንዳንዱ ላይ የእግዚአብሔር መንፈስ ተቀመጠ ይላል። ልሳኖችም ታያቸው ይላል። የሚታይ ልሳን እንዲህ የሚጻፍ የሚታይ ልሳን ተቀመጠባቸው እና ሁሉም በአዲስ ቋንቋ ይናገሩ ነበር ይላል። በአዲስ ቋንቋ ሲናገሩ ያዩ በዙሪያ የነበሩ ያን ድምፅ የንፋስ ያለው ንፋስን ድምፅ የሰሙ በኢየሩሳሌም ዙሪያ የነበሩ ሁሉ ሰዎች ወደ ኢየሩሳሌም ተሰበሰቡ። እንዲሁም ምንድነው ፋሲካ በዓል ስለነበረ ከዓለማት የተሰበሰቡ በኢየሩሳሌም ነበሩ። ያ ህዝብ ሁሉ ይህን በሰማ ሰዓት ወደዛ መጡ ይላል እና ጴጥሮስ ከመካከላቸው ተነስቶ እንደምትሉት ከሆነ ይሄ እየቀለድን አይደለም፣ ይሄ ቀልድ አይደለም፣ ጉሽ ወይም ወይን ጠጅ የጠጣን አይደለም፣ የጠጣን ሰዎች አይደለንም። እግዚአብሔር ይላል በጆል ላይ ኢዩኤል ላይ ማለት ነው እንዲህ ይላል፣ በመጨረሻ ዘመን በሴትና በወንድ ባሮቼ ላይ ከመንፈስ አፈሳለሁ፣ እነሱ ራእይ ያያሉ፣ ህልምን ያልማሉ ተብሎ የተጻፈ ያ ቃል የተፈጸመ ነው እላቸዋል። ስለዚህ አሁን ኦሎሞስት እግዚአብሔር በብሉይ ኪዳንም ቃል ገብቶልናል፣ መንፈሱን እንደሚያፈስ በቅዱሳን ላይ መንፈሱ እንደሚያፈስ፣ በአዲስ ጸጋ እንደሚሞሉ፣ በልሳኖች እንደሚናገሩ እግዚአብሔር ቃል ይናገራል። ስለዚህ ይሄ ጸጋ አያምልጣችሁ።
በልሳኖች ተሞሉ፣ በልሳኖች ጸልዩ። እግዚአብሔር ሪል ለምትፈልጉ ደግሞ በዛሬ ቀን ይሞላቸዋል። እግዚአብሔር መልአክ ሕይወታችሁ ላይ ይለቀቃሉ። በዚህ ጸጋ ትሞላላችሁ። ተባረኩ።